ምሽቱን ቀንደኛ አመጻና አድማ ቀስቃሾችን መልቀም ተጀምሯል። አድማው በሁሉም ክልሎች ከሽፎ በጥቁር አንበሳና የጳውሎስ የተወሰኑ አክራሪዎች ተወስኗል። በተከበረው ነጭ ጋውን ሆስፒታል እንጂ 4 ኪሎ መግባት ፈጽሞ አይቻልም። ባለፈው ሳምንት በዶክተሮች ጉዳይ ጥያቄያቸው ትክክል ቢሆንም ከፖለቲካና አመጽ እንዲሁም የሕክምና መስጫ ሆስፒታሎች ላይ የሥራ ማቆም አድማ ማድረግ ትክክል እንዳልሆነ ጽፌ ነበር። መንግስትም ምላሽ እንዲሰጥ በማስታወስ ጽፌ ነበር። በተከበረው ነጭ ጋውን ሆስፒታል እንጂ 4 ኪሎ መግባት ፈጽሞ አይቻልም። አሁንም ከጽንፈኛው ዲያስፖራ ፖለቲከኞች ራሳችሁን አረቃችሁ ጥያቄያችሁን በአግባቡ ጠይቁ ለማለት እወዳለሁ። ከነገ ጠዋት ጀምሮ ከጽንፈኛው ቡድን ጋር አብሮ ሆስፒታሎችን የሚያውከው ስልጠናው ይሰረዛል። በስራ ገበታው እስከ 2 ሰዓት ሪፖርት ያላደረገ ቅጥሩ ተሰርዞ ክፍት የሥራ ቦታ ማስታወቂያ ይለጠፋል። የሕክምና ሙያና አክቲቪስትነቱ የተምታታበት እያለ እንግዲህ ናትናኤል ቀንደኛ የመንግስት ደጋፊ የሆነው ናትናኤል መኮንን እንዲህ ጠንከር ያለ አስተያየት ወይም ጽሑፍ በዶክተሮች ላይ ጽፏል። ስለዚህ ዶክተሮች ራሳችሁን ከፖለቲካዊ ንክኪ ነፃ አርግታችሁ ጥያቄያችሁን አቅርቡ፣ አድማ ማድረግ ግን አትችሉም በማለት ቁጣ የተሞላበት ጽሑፍ አስፍሯል። ያው እንደተለመደው ኮሜንቶች አሉ። ሆዱ የሞላ ካሬ ሌላው ቢራ ቢጣማ ምን አገባው ይላል። እንደገና ሌላ ቦታ አንድ በጣም የምትገርም አስተያየት አለች። እንግዲህ በመቀጠል ታዬ ደንዳ ደግሞ ከተቃዋሚዎች ጎራ የማይሆን ነገር የሚል ጽሑፍ አስፍሯል። የብልጽግና ደሴት ነዋሪዎች፣ የጤና ባለሙያዎች የዳቦ ጥያቄ ታፍኗል እያለ መፎከር ጀምሯል። እውነት እላችኋለሁ ይህ የዳቦ ጥያቄ በአግባቡ ካልተመለሰ በቄስ መጎሲዎች ከንቱ ፕሮፓጋንዳ ይቅርና በኒክሮል ቦምብም ሊታፈን አይችልም። የሚበላውን ያጣ ሕዝብ መሪውን ይበላል ያለው ማን ነበር? የኢትዮጵያ የሁላችን እንጂ የቄስ ሞገዚዎችና የመሬት ደላሎች ሀገር ብቻ አይደለችም። ለሀገር የሚሰራው እየተራበ የሀገር ኪሳራ አትራፊዎች እያለ ታዬ ደንዳ ደግሞ ቁጣውን ይገልጻል። ከተቃዋሚዎች ጎራ ያው ኮሜንት የሚሰጡም ሰዎች አሉ። ጀግና ነህ፣ ፊት ለፊታቸው ሆነ ተጋፍጣቸዋል የሚላለ። ይህ የዳቦ ጥያቄ ዋጋው ካልተመለሰ በቄስ ሞገሲዎች ከንቱ ፕሮፓጋንዳ ይቅርና የኒክሮል ቦምብ ሊታፈን አይችልም። ክቡር የብልጽግና ደሴት ነዋሪዎች ንገርልኝ እንዲህ ይላል አንድ ኮሜንት አድራጊ። የሚበላውን ያጣ ሕዝብ መሪውን ይበላል የሚል አለ። ያው እንግዲህ ይህ ከተቃዋሚዎች ጎራ ነው። በዶክተሮች እንቅስቃሴ ታዬ ደንዳ እንግዲህ የዶክተሮቹ ጥያቄ የፖለቲካ ጥያቄ አይደለም ይመለስላቸው ነው የሚሉት። እነ ናትናኤል መኮንን በተቃዋሚዎች ጎራ ደግሞ ይህ ነገር የፖለቲካ ወይም በጽንፈኞች ተጠልፏል እያሉ ነው። በመቀጠል ድምፁን ያሰማው ጀዋር መሐመድ ሲሆን ጀዋር በፌስቡክ ገጹ ላይ ጥቁር አንበሳ ኦፒዲ ኖ አክቲቪቲ ኖ ፔሽንት ኖ ፊዚሽያን ኖርማሊ 600 to 800 patients are seen። አሁን ግን የምናየው ነገር የለም፣ ጥቁር አንበሳ ጭር ብሏል፣ ተመልከቱት ኮሪደሩን በማለት ፎቶ አያይዞ በሽተኛም የለም ዶክተርም የለም የሚል አንድ ፌስቡክ ላይ አጋርቷል። እንግዲህ ይህ የዶክተሮች እንቅስቃሴ በአንድ በኩል ፖለቲከኞች፣ በአንድ በኩል ዶክተሮች እያጣደፉት ወይንም ሊጠለፍ ያለ እንቅስቃሴ ይመስላል። ነገር ግን የዶክተሮቹ ጥያቄ መሰረታዊ የደሞዝ ጭማሪ፣ የኑሮ ውድነት ጥያቄ መሆኑ ይታወቃል። ይሁንና እነ ጀዋርም ሆነ እነ ታዬ ደንዳ እነ ናትናኤል መኮንን የሚሰጡትን አስተያየት ወይንም ነገርየውን ከግራና ከቀኝ ሆነው የሚወጥሩትን ነገር አብርደው መሰረታዊውን የዶክተሮች ጥያቄ ቢመለስ ሁሉም ከየራሱ ጥቅም አንጻር ነገሮችን ባይጎትት መልካም ነው እያልኩኝ፣ ይህ በእንዲህ እንዳለ አንድ ጃዋር ያጋራው ማስታወቂያ ይላል። ለቅዱስ ጳውሎስ ሆስፒታል ኮሌጅ ጤና ባለሙያዎች በሙሉ በዛሬው ዕለት ማለትም ግንቦት 5 ቀን 2017 ዓ.ም ኮሌጃችን ተንቀሳቅሰን ባየናቸው የሕክምና ስራ ክፍሎች የተወሰኑ የጤና ባለሙያዎች በየስራ ክፍላቸው አለመገኘታቸውን አረጋግጠናል። ስለሆነም ነገ ጠዋት ማለትም 6/9/2017 ዓ.ም ከጠዋቱ 2 ሰዓት ጀምሮ በስራ ክፍላችሁ እንድትገኙ እናሳስባለን። በስራ ቦታችሁ የማትገኙ አስፈላጊውን እርምጃ ይወሰዳል የሚል
እነ ጃዋር ያጋሩት የፌስቡክ ላይ ይታያል። እንቺ እንግዲህ ያው በፌስቡክ ላይ በመርፌ ቀዳዳ ወደ 4 ኪሎ ጉዞ ወደ 4 ኪሎ ይላል። ያው እነ ጀዋር መሐመድ በቡራቡሬው ዩኒፎርም ያልተሳካላቸውን የፖለቲካ ትግል በነጩ ጋውን ተከልለው ለማሳካት እየተፍጨረጨሩ ነው። ጀዋር መሐመድ ካዋጣው አይደለም የሐኪሞችን አጀንዳ የትኛውንም ጉዳይ ለፖለቲካ ሽያጭ ያቀርባል። 4 ኪሎ ያስገባል ካሉት ጀዋር ገላውን ይሸጣል። አይደለም የናንተን አጀንዳ ጉዳዩ አይደለም። በትክክለኛው መንገድ ይሄ ጥያቄያቸው ቢመለስላቸው ከኔ በላይ ደስተኛ አይኖር። ግን ወደዱም ጠሉም የነሱ ጥያቄ እንደ ኮንዲትነት አገልግሎ እነ ጀዋር መሐመድ ሾልከውበታል። ነገርኩ። ጀዋርኛ መንግስት አይገለብጥም። ጀዋርኛ ጥያቄ አያስመልስም። ካልጸጸትም መጽሐፍ ሽያጭ ዘመቻ የተለየ ውጤት አይገኝበትም። አሁን ከሺናሻም ከምንም ከንትንም ጮኸ፣ ከመቀሌ እስከ ባሌ አልቀሰ ምናምን የሆነ ሰሞን አጀንዳ ያደርጋል፣ ይረሳል። ጀዋር መሐመድ አይደለም ውጭ ሀገር ቁጭ ብሎ ጥያቄ ሊመልስ ቤተ መንግስት ቢገባ ጥያቄያችሁን አይመልስላችሁ።